የሆነ የምስራች ልነግርሽ ነው የመጣሁት። ከዛ በፊት ግን እኔ ልንገርህ። የምስራች ነው? አዎ ናቲ፣ ለአንተ የምስራች ነው። አባዬ ጋር ደውልና እናትህን አገኛት። እሺ? ልጅሽ ሳትለቀቅ? አዎ ሳትለቀቅ። እንዴት እንደዚህ አይነት ከባድ ውሳኔ ወሰንሽ? ምክንያቱም ናቲ በመሀል የሆነ ነገር እንዳይፈጠር ሰግቼ ነው። ለማንኛውም አባቴን ከስሼዋለሁ። ኧረ እባክህ የምርህን ነው? አዎ ከስሼዋለሁ። ማስረጃ ማግኘቴ አሁን ነው የጠቀመኝ። ግን በጣም ያስፈራል። ባለበት ሀገር የሆነ ሰው እንዳይጎዳ በሚል ተልካሻ ምክንያት እንደፈለገ ይፈንጭብን ብለን ተው። ቆይ ግን አስረው ቢለቁትስ? ለዛ ነው ማስረጃ እየሰበሰብኩ የነበረው። እሺ ናቲ በቃ ሂድና እናትህን አግኛት። እሺ? እሺ። እንዴት ነሽ አለም? ደህና ዋልሽ? ደህና ነኝ። ሳላስፈቅድ በረንዳ ወጣሁ አይደል? ደግ አደረግሽ። ኧረ ደግ አደረግሽ። ደበረሽ እንዴ? ምንም ይዤልሽ ሳልመጣ። አይ ችግር የለም። ኧረ ደግሞ አንድ የምነግርሽ የምስራች አለ። የምስራት? ናቲን በስልክ ልታወሪው ነው። የምርህን ነው? ልጄን ድምፁን ልሰማው ነው? ከናቲ ጋር ላወራ ነው? አዎ አለም፣ በቅርቡ በአካል ታወሪዋለሽ። ናቲ አቶ ገዜን አሳሰረው። ትሁት ከታገተችበት ቤት እንግዲህ ድምጿን ሲሰማ ናቲ ክፈትልኝ ስትለውም ቤትን ቁልፍ ፈልገሽ አምጪ ቶሎ በይ በማለት እንዴት እዚህ ውስጥ ልትገባ ቻለች በማለትም ቤቲ በፍጥነት ቁልፍ ታመጣልታለች። ታዲያ ናቲ ለትሁት ከፈተላት። ታዲያ አንተን ባላገኝና አንተን ድምጽ ባልሰማ እዚህ ቤት ታሽጌ መክረም የነበረ ማንም አይከፍትልኝም ነበር ትላለች ትሁት። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተርፍ ይበለጥ። ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ አብሮነታችሁ እንዳይለየኝ እላለሁ። ዛሬም እንግዲህ በትሁት ድራማ ክፍል 99 ወደ እናንተ መጥቻለሁ ማለት ነው። ትሁት ድራማ እንግዲህ ዛሬ ደግሞ ምን ይመስላል የምንለውን ክፍል 99 ምን ይመስላል የሚለውን የምናየው ይሆናል። እንግዲህ ትሁት ባለፈው ክፍል አቶ ጊዜ ጭንቅላቷን አስመትቷት ነበረ። ሲከፈትላት እሷም ወድቃ ጭንቅላቷን መታ ስለነበረ ታዲያ መሬት ላይ ስትወድቅበትም እንግዲህ ሌላ ሰው ቢሆን ወደ ሐኪም ቤት ይወስዳት። እሱ ግን አረመኔና ጨካኙ ወይዘሮ አለሜን አግቶ ለረጅም ዓመት ሲያሰቃያት ነበረው ክላስ ውስጥ በማስገባት ከውጭ ቆልፎባት ወደ ቢሮ ይገባል ማለት ነው። ታዲያ ወደ ቢሮውን ገብቶ ውስኪ ሲጠጣ ነበር ማለት ነው። ታዲያ ቤትም ሄዳ ዛሬው ስራ ደግሞ በውስኪ ታጀበ ነው ስትለውም ነበር። ታዲያ እንግዲህ ሰክሮ ወደ ቤት እየተደናበረ ሲመጣ ቤቲና ናቲ ደግሞ ወይን እየጠጡ እየተጫወቱ ነበር እና ታዲያ አቶ ጊዜ ምንም አያውቅም ሰክሮ ጥንብዝ ብሎ ስለነበረ ወደ ክላሱ አቅፈውት እየጎተቱ ሲያስገቡት ትሁት ከውስጥ ወይዘሮ አለሜ ተዘግታበት ከረመችው ቤት ውስጥ ትሁት ትጮኻለች ማለት ነው። አረ ክፈትልኝ ትላለች። ታዲያ ናቲ ምንድን ነው የምን ድምጽ ነው የምሰማው ይላታል። ቤቲን እኔ ምን አውቃለሁ እኔ እስከ አንተ ጋር አይደለሁም ወይ አብሬ አይደለሁም ወይ በማለት ትመልስለታለች። ቁልፍ አምጪ ሲላትም ቤቲ እንግዲህ ቁልፍ ፍለጋ ተፍተፍ ስትልም ነበር። ታዲያ ፈልጋም አግኝተዋለች ማለት ነው። ያን ቁልፍ አምጥታ ለናቲ ስትሰጠው ናቲ ምን አይነት ሰዎች ናችሁ ደግሞ እሷን እዚህ ውስጥ ለምን እንደምታሰቃዩት ይላታል። እኔ አላውቅም፣ ይኸውልህ እኔ የማውቀው ነገር የለም፣ እኔ ትሁት እዚህ ውስጥ እንዳለች አላውቅም፣ እዚሁ ይሄ ክላስ ባዶ እንደሆነ ነው የማውቀው በማለትም ትመልስለታለች ማለት ነው። ታዲያ ድሮም አንቺ ጥሩ ለመምሰላት ሞክሪ ሲላት ነበር። ታዲያ ያውልህ የራስ ጉዳይ ብላም ቤቲ በጣም ተናዳ ቁልፉን ወርውራለት ለናቲ እሷ ወደ ሳሎን ትሄዳለች ማለት ነው። ታዲያ ናቲም ከፍቶ ገብቶ ትሁትን ሲጠይቃት ነበር። የተፈጠረውን አንዳንድ ነገር ትነግረዋለች ማለት ነው። ታዲያ ይህ በእንዲህ እንዳለ አቶ ገዜ ቢሮ ሄዶ ፋይል ይፈልጋል። ታዲያ መቃመቅ ውስጥ የሚከተው ፋይል ጠፍቶም ነበር። ታዲያ ይህን ፋይል ማን ሊወስድ ይችላል? ናቲ ነው የሚወስደው። ጉድ ሆኛለሁ እኔ ተበላሁ፣ እኔ አቶ ጊዜ ከሰርኩ እያለም ይጨነቃል። ያወጣል ያወርዳል ማለት ነው። ታዲያ በሌላ በኩል እንግዲህ ቤቲን ተከታተይልኝ ናቲን ብለዋት ማለት ነው። ናቲ ደግሞ ወርቅ ትገዛልኛለህ ብላለች። ታዲያ እሺ ብሎም ነበር አቶ ጊዜና ቤቲ መከታተሏን ቀጥላበታለች። ታዲያ ቤቲም እንግዲህ ናቲ ወደ ትሁት ይመጣል። ወደ ትሁት ሲመጣ እኔ የሚለው አንድ የምስራች ላበስርሽ ነው ሲላት መጀመሪያ እኔ ልንገርህ ትለዋለች። ስፈልግ ነው የመጣሁ ናቲ ስትለውም ነበር። ምንድን ነው የምስራች ነው ይላታል። አዎ የምስራች ነው። አሁን አጎቴ እንደወለለትና እናትህን አግኛት፣ እኔ በጣም እየፈራሁ ነው ትለዋለች። ልጅሽ ሳትለቀቅ እንዴት እንደዚህ አይነት ውሳኔ ውስጥ ገባሽ ይላታል። አይ በመካከል የሆነ ነገር ቢፈጠር
አላዝንም አልጸጸትም ብዬ ነው ወስኜ ነው ሂድና አግኛት ትለዋለች። ለማንኛውም እኔም የምስራች ልንገርሽ አባቴን ከስሸዋለሁ ይላታል ማለት ነው። መቀመቅ የሚያስገባውን ፋይል ስለሰረኩት ማስረጃ ስላለኝ በዛ ከስሸዋለሁ ሲላት ነበረ። ታዲያ ይህ በእንዲህ እንዳለ ሰውየውን አውቀዋል፣ ግን አቶ ገዜ እኮ ነው ልጄ እኮ እሱ ጋር ነው ያለችው በሱ እጅ እኮ ነው ያለችው ይላታል። ታዲያ ምንም እንዳያረግና ምንም እንዳይሆን እያልን እየፈራን እስከ መቼ ይቀልድብን እስከ መቼ ይጮትብን ይላታል ማለት ነው። ታዲያ በላሁን ሂድና እናገናግኛ ስትለውም ነበር። ታዲያ ናቲም እናቱን ለማግኘት ተፍ ተፍ እያለ ወደ ትሁት አጎት ጋር ሄዶ ካፌ ላይ ተገናኝተው ቡና እየጠጡ ቁጭ ብለው እያለ ፎቶ አንስታቸው ቤቲ ተመልሳ ወደ አቶ ገዜ ቢሮ ታመራለች። ታዲያ ወደ አቶ ገዜ ቢሮ ከበርና አመራች በኋላ አቶ ገዜን ይህን ያክል ወርቅ አምጣ አለበለዚያ መረጃ አላሳይም በማለት አንቺ ግን ሚስት አይደለሽ እንደ ሁሉን ነገር በቡባድ ታደርጊው ይላታል። አይ ለማንኛውም ከዚህ አይበልጥም በማለት ፎቶውን ስታሳየው የወርቅ የምትገዛበትን ብር ትራንስፈር አድርጎላታል ማለት ነው። ታዲያ ቤቲም ወደ ቤቷ ተመለሰች በኋላ የትሁት አጎትና ናቲ እንግዲህ በስልክ እንደደውሉ እንደሚያገኛትና በስልክ እንደሚደዋወሉ ይነግረዋል። በአካል ግን ማግኘቱ ትልሳት ትለቀቅ በአካል እንደማያገኛት አስረድቶት ማለት ነው። ናቲ እንግዲህ ወደ ቤት ይመጣል። ታዲያ ወደ ቤት ከተመለሰ በኋላ ቤቲ ፎቶ ስትቀርጸው ሳይቶ ስለነበረ ቀጥታ ወደ ቤቲ ነበር የመጣው። ታዲያ ወደ ቤት መጥተው እኔ የምልሽ ለምንድን ነው እየተከታተኝ ለፎቶ ለምንድን ነው ያንስተሽ ይላታል። ታዲያ አይተኛል እንደብላ ቤትም ትደነግጣለች። አዎ የማለት አይመስልሽ ነበር አይችሻለሁ። አንድ ነገር ይፈጠርና አንቺንም አባቴንም በአንድ መቃብር ነው የምቀብራችሁ ብሏት ዘግተው አባት ይወጣል ማለት ነው። ታዲያ ውጭ ላይ ወጥተው ቁጭ ብሎም አንድ ስልክ ይደወላል። ታዲያ ስልክ ሲደወልም ወይዘሮ አለሜን በሌላ በኩል የትሁት አጎት እባክሽ ልጅሽን በስልክ ልታገኙ ትችያለሽ፣ ደግሞ በአካል በቅርቡ ታገኘዋለሽ። ስለዚህ ዛሬ አንድ ምስራች ያለ ልጅሽን አውሪ ይላታል። እኔ ናቴ ላወራው ነው ድምጽ ልሰማው ነው እያለችም ደስ ይላታል። ታዲያ ደወለችም። ስትደውልለትም እናቴ ማን ነው በማለትም ስልኩን ያነሳዋል። ታዲያ ስልኩን ካነሳው በኋላ እንግዲህ እኔ እናትህ ነኝ ልጄ አለ ትንፋሽ አለ ወይ ስትለውም ናቲ በማውራት አቅቶት ነበር። ታዲያ ሁለቱም ተፋጠው ናቲም የእናቱን ድምጽ እያዳመጠ እናቱም ደግሞ ወይዘሮ አለሜ የናቲን ድምጽ እያዳመጡ ማውራት አቅቷቸው ነበር። አይናቸውን ባዝሎም ነበረ። ታዲያ ይህ በእንዲህ እንዳለ አቶ ገዜ በሌላ በኩል ቢሮ ውስጥ ፋይሉን ይፈልጋል። ሲፈልግ ግን ያን የሚፈልገውን ፋይል አላገኘውም ማለት ነው። ይህን ፋይል ማንም ሊወስደው አይችልም። ፌቲን ይጠይቃታል። ይህ ፋይል እኔን አንቺንና እኔን መቀመቅ የሚከት ፋይል ነው የጠፋው። ይህን ደግሞ ማንም ሊወስደው አይችልም፣ ናቲን የሚወስደው። ስለዚህ እየተከታተልሽ አጣሪልኝ በማለት አቶ ገዜ በጣም ተጨንቆ ይገኛል። ታዲያ ቤት መጥተው ያን ፋይል እያገላበጠ እየፈለገ እያለ በሩ በኃይለኛ ይንኳኳል። ታዲያ በሩም ሲንኳኳው ማን ነው ግን እንደዚህ የሚያንኳኳው ይላል። ታዲያ ትሁትም ልከፍት ጎንበስ ቀና ስትል አይ እኔ ነኝ የምከፍተው በማለት ነው አቶ ገዜ በሩን ይከፍተዋል። ታዲያ በሩን ከፍቶ ሲወጣ ግን የነበረው ወይም ያገኘው ሰው ፖሊስ ነበረ። እንግዲህ አቶ ገዜ ወደ ከርቸሌ ሊሄድ ነው ማለት ነው። ታዲያ መታወቂያውን አሳይቶ ሲገባ ግባ በማለት አቶ ገዜ ይፈቅድለታል። ታዲያ ፖሊሱና አቶ ገዜ ተፋጠው ነበረ። አቶ ገዜም የሚናገረው የሚይዘው የሚጨብጠው ጠፍቶበት ይህ ፖሊስ እንዴት ሊመጣ ቻለ? አንድ በወይዘሮ አለሜ ነው፣ ሁለት በትሁት ነው፣ ሶስት ደግሞ በጠፋው ፋይል ነው ወይ በማለትም ተጨንቆ ይገኛል ማለት ነው። እዚህ ላይ ነበር የዛሬው ድራማ ያለቀው። እንግዲህ ቀጣይ እናትና ልጅ ይገናኙ ይሆን ወይስ የትሁትስ ልጅ ትለቀቅ ይሆን? አቶ ገዜስ መጨረሻው ምን ይሆን? ወደ እስር ቤት ይሄድ ይሆን? ወደ እስር ቤት አቶ ገዜ ሲሄድ ምናልባት የትሁት ልጅ ያገቷት ለትሁት ልጇን ይመልሱ ይሆን? ከዛ ገዜ የተታገተ በኋላ እናትና ልጅም ይገናኙ ይሆን የምንለውን እንግዲህ በቀጣይ ቪዲዮ ይዤላችሁ መመጣ ይሆናል። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።